አመጣሽ? አዎ አመጣ። ፓስፖርት ይስጠኝ። መሳሪያ ያለው እንዳመጣሽ ፓስፖርት ይስጠኝ። ተረጋጊ። ፓስፖርት ነው መጣ። አስበር ሙሽ እንዲ መከንት ለሳቢ هو روا መከንቱ ባይ هذا هكذا جواز حقي. ፖሊስ አመጣሽ? አዎ አመጣ። አስበር باجي بلان الو والله عجيل صح الو هات يلا هيا ولا باسبورت يسطني باسبورت ولا سو يزوت لا من ما مسطي باسبورت እንዴት አንተ ምራሱ ነው የኔ ፓስፖርት ሚዛን መገኘት የለብህም فعلا بالشارع انا وسط الشارع تمام باسبور بدي لك يا اخي تمام انا مكنت للصاحبي على الروا بالسياره في وقت ثاني لما تسدني ما انت انت ستيجي ما تفلقوا باسبور احنا نعرف هذا ما يفعل ليش تروا امشي ليش تروا يسدوا بيننا خلاص حاسب امسكوا هذه ليش مسكوني دكلوا عندكم على ما جاء ليش امسكوا سرقت علي من البلاد جيت لهنا خلاص متى ذاكرتك ኢትዮጵያ ሰርቀሽ አመጣሽ ጃዛቂ ደከራሃቁ እንደዛው ጃት ውድ ተመልካቾቻችን ዛሬ እንግዲህ የሰይድና የሰላም የወታደር አቅም ዝጋ ይታያል ማለት ነው። እንግዲህ የማንኛው የወታደር አቅም እንዳሸነፈ ማንኛው ወታደር አቅም ደግሞ እንዴት ተማረከ ዝጋ የምናየው ይሆናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና እየተከበራችሁ የቻናሌ ተከታታዮች በሙሉ ሰላም ሰላም፣ እንዴት ናችሁ? እንግዲህ ዛሬ እንደምታዩት እንዳያችሁት ያው ዛሬ በወታደር ተከቦ መጥቷል ማለት ነው። ሰይድ እንግዲህ ያው የወታደር ማዕት አፍሰዋል። ያው ሰላም የምትባለው እህታችን ሰይድን እንግዲህ ያው አይታችኋል። አንድ ፖሊስ ይዛ መጣ ለማስፈራራት ሞክራ ነበረ። ሰይድ ደግሞ እጥፍ ይዞ መጥቶ ያው የሰላም የወታደር አቅም እንዴት ተማረከ ያሳያል ማለት ነው። ዝጋ እንግዲህ በዚህ ሁኔታ እንደቀጠለ ነው ማለት ነው። መጀመሪያ እንግዲህ ያው ሰይድ ከሰላም ጋር ፓስፖርቷን ሲወስድ አይታችኋል ማለት ነው። መጀመሪያ ሀዋ ጋር ነበር የመጣው ማለት ነው። እንግዲህ ሀዋ ደውላ ነው እዚህ ቦታ ነው ቶሎ ምናምን ብላ እንግዲህ ሀዋ ይሄን ነገር አታም ነበር፣ ፓስፖርቷን እንደሚወስድባት አታም ነበር። እሷ መጀመሪያ ላይ ፈርታ ነበር። ያው ሰይድ ነው ቶሎ ባት ምናምን ሲላት ጠርጥራ ነበረ። ግን ሱመያ ጋር ታረቃለሁ ብሎ ነው የነገራት ማለት ነው። እሷ ታስታርቀኛለች ንገሪያትና እዚህ ቦታ ነው ቶሎ በያት ብሎ ነው የነገራት ማለት ነው። እንግዲህ ልጅቱ ተመጣች ወዲህ ነው ሀዋንም ወደዛ አባሮ ከሰላም ጋር ፓስፖርቷን የወሰደባት ማለት ነው። እንግዲህ ፓስፖርቷን ሲወስድባት ያው ሰላም የመላይ እንግዲህ የሴት መብት የተከበረበት ነው፣ ልትዳፈረኝም አትገባም፣ አስመታለሁ ምናምን እያለች እንግዲህ አንድ ወታደር ይዛ መታለች። እሱም ደግሞ እንግዲህ ሰይድን ለምን አሰጥም ፓስፖርቷን እያለ ሲያናዘዘው ነበር። እንዲሁም ደግሞ እንግዲህ እያናዘዘው እያለ በላው ላይ እንግዲህ ምሽግ ተዋጊዎች ያው ሰይድ ደግሞ የወታደር ማዕት አፈሰሰባት ማለት ነው። መጨረሻ ላይ እንግዲህ እንዳያችሁት ያው የሰላም የወታደር አቅም እጅ ሰጥቷል ማለት ነው። በነገራችን ላይ እኔ ሰይድ እንዳሰብኩት ከሆነ እንግዲህ ከሱመያ ጋር የመታረቅ ሞራሉ ትንሽ የለውም መሰለኝ፣ ማለት ፍላጎት ያለው አይመስለኝም ማለት ነው። ውድ ቤተሰብ እሱ አሁን እንግዲህ መታረቅ ተፈለገ በስርዓት ዝጭቅጭቅም ውስጥ መግባት የለበትም ነበር ማለት ነው። ከሰላም እንግዲህ በሰላም ላይ ሚስቴን አፋተሽ ወንድምሽ ልታድሪያት ነው ወይ ወይንም አፋተሽ አንቺ ልታገቢ ነው ወይ እያለ እንግዲህ ያልሆነውን ነገር እያወራ ይገኛል ማለት ነው። እንደዛ አልነበረም እንግዲህ ከሱመያ ጋር መታረቅ ከፈለገ ወይንም እየመራች ያለችው ሱመያን እየመራች ያለችው ሰላም ከሆነች ከሰላም ጋር ሰላም መፍጠር ነበር ያለበት ማለት ነው። እንደውም እያሳሰበው ያለው የኒካቸው ወይንም የሰርጋቸው ቀን ያው የተቀረጸ ቪዲዮ በኒሞሪው ስላለ ያችን ኒሞሪ ወስዳብኛለች እያለ ነው እንግዲህ ያለው ማለት ነው። ኒሞሪው ቀርቶ እንግዲህ ኒሞሪው በንግግር የሚመጣ ነገር ነበር። ያው ያንን ነገር ስላልፈለገ እንደውም ለማጭበርበር የተጠቀመው ሁኔታ ነው ማለት ነው። ይሄ ነገር እንግዲህ ከኢትዮጵያ ድረስ ነው የመጣችው። ይች ልጅ ከኢትዮጵያ የመጣችበት ምክንያት ደግሞ እንግዲህ የራሷ ምክንያት ሊኖር ይችላል፣ ወይንም ለዙ ለተባረው ለምርመራው ሊሆን ይችላል። እንግዲህ ሌላም ነገር ሊሆን ይችላል፣ አይታወቅም። ግን እሱ የመጣችው ያው ለነገር እኔን እንትን ለማለት ነው፣ ለነገር ብላ ነው እንግዲህ ከዛ ድረስ የመጣችው እያለ ይገኛል ማለት ነው።
እና በዚህ ሁኔታ የኒሞሌው ጉዳይ ያሳስበው ነበረ ማለት ነው። ሲጀመር እሱ ይመጣል ብላም አላሰበችም ነበረ ማለት ነው። ሰላም እንግዲህ መጀመሪያ ሀዋ ጋር ስታየው ነው በጣም የደነገጠችው ማለት ነው። ከዛ እንግዲህ ሳታስበው ነው ቦርሳዋን ተጇ ላይ መንጥቆ የወሰደው ማለት ነው። ሲመነጥቀው እንግዲህ ውስጡ ያው ፓስፖርት አለ፣ ሌላ ምንም አልነካም። ፓስፖርቷን ነው የወሰደው ማለት ነው። እና በዚህ ሁኔታ እንግዲህ ነገሮቹ ተካረዋል ማለት ነው። ውድ ቤተሰብ በዚህ ላይ እንግዲህ ይህን ነገር የመጣችበትን ነገር ለማጭበርበር ወይንም ለማሰናከል ይመስላል ማለት ነው። እንግዲህ እስር ቤት የሚክተቷት እንዲሁም የሚልቀቋት እንግዲህ መጨረሻ ላይ ይቅርታን ያስባላት ማለት ነው። እንግዲህ እንደዛ ስትል የቆየችዋ ሰላም ማለት ነው። በዚህ ሁኔታ ዛሬ የወታደር ልክ የዩክሬንና የሩሲያ ጦርነት ነው ያደረጉት ማለት ነው። እንግዲህ ያው የሰይድ ኃይል በጣም አመዝኗል ማለት ነው። በነገራችን ላይ እንግዲህ ለሴት ልጅ ትንሽ ይሄ ነገር ድራማ መሆኑ ነው። እንግዲህ ድራማ ሊሆን ይችላል። እንግዲህ ድራማ ቢሆንም እንግዲህ በዚህ ልክ ድረስ መንጣት በጣም ከባድ ነው ማለት ነው። ውድ ቤተሰብ ሱመያ እንግዲህ ይህን ስታይ እሷ ደግሞ እንግዲህ ምን አይነት እርምጃ እንደምትወስድ አይታወቅም። ከዚህም የባሰ ልታመጣ ትችላለች። እሷ ደግሞ ነገሮቹ የሄደችበት ወይንም ሰይድ የሄደበትን ነገር እስከዛሬ ያው አልተናገረም ማለት ነው። ያው ለምርመራ ነው ሄድ ያለሁ ወይንም ሂጃለሁ አለው። ሲጀመር በዚህ ሁኔታ እኔ ይህን ቪዲዮ ሲሰራው ሰይድ ትንሽ እንትን ብሎኛል ማለት ነው። ቢያንስ እዛ ልክ እንደ የሽፍትነት ስራ ነው የሰራው ማለት ነው። ሀረካቱ ሁሉ በመነጋገር የሚሰራውን ስራ ከሷም ላይ እንደዚህ መንጥቆ መውሰድ ምናምን የለበትም ነበር። በመነጋገርና በመደማመጥ ሁሉም ነገር ችግሩ ይፈታ ነበር ማለት ነው። ነገር ግን እሱ አታሎ በነገራችን ላይ ሀዋንም እዚህ ነገር ላይ ልክ እንትን ብሏት ነበር ማለት ነው። ነገሩ እንትን ቢል በቃ አምና ይሄን አረጋለሁ ምናምን ብላ እሷ ሌላ ነገር ላታረግ ብላ ነበር እንግዲህ የደወለችው። ይች ልጅ ግን ደወለች፣ እሷን ወደዛ ገፈተራት ማለት ነው። ስትመጣ እሷ ስትገባ ነው እንግዲህ እኔ ፈልጋታለሁ ብሎ እዚህ ደረጃ የደረሱት ማለት ነው። ስለዚህም አንዳንድ ጊዜ ነገሮችን በኃይል መጠቀም የለብንም ማለት ነው። ያው ከአቅም በላይ ሲሆን ግን ምንም ማድረግ አይቻልም። ስለዚህ ውድ ቤተሰብ እንግዲህ ለዛሬው በዚህ ሁኔታ ይዤላችሁ መጥቻለሁ። እኛ እየጠበቅን ያለ ነው እንግዲህ የሰይድን የምርመራ እንትን ነው ማለት ነው። እና እንግዲህ ከጀርባ ሁና እና ሱመያ እንዳንታረቅ ሴራውን እየጎነጎነች ያለችው ሰላም ናት። ስለዚህ ሰላምን ደግሞ ያው ሱመያ ያለችበትን ዛሬ አናግራታለሁ ብሎ እንግዲህ በፓስፖርት የተነሳ ይዟታል ማለት ነው። እንግዲህ ሱመያ ያለችበትን ታልተናገርሽ ፓስፖርትሽን በመጨረሻ ልታገኘው አችም ብሎ ሰይድ ይዟታል ማለት ነው። እሷም ደግሞ ይህን ነገር ማታልክ የሴት መብት የሚከበርበት ሀገር ነው ብላ እንግዲህ አንቃ ይዘዋለች። መጨረሻ ላይ ይቅርታ ልትል ጉዳይ ማለት ነው። በነገራችን ላይ አዙሮ እንግዲህ አንዳንድ ጊዜ እውነት ራሱ ቢኖራችሁ እውነታውን ይዛችሁ ራሱ ብትከራከሩ አፍ ከሌላችሁ ራሱ እንትን የምትሉበት ነው። ሀቅ ቢሆንም ማለት ነው። እንግዲህ ይሄ ልጅ ከእጇ ላይ ነው የወሰደው። ፖሊሶች ሲመጡ ግን የማሳመን እንትን ስላለው እሱ በዚህ አጭበርብሮ እሷን እንትን እንደ ጥፋተኛ አድርጎ ነው እንግዲህ እንትን ያለው ማለት ነው። አስባችሁታል? እሷን እንደ ጥፋተኛ ማለት ነው። ስለዚህ ያው መጨረሻ ላይ እንግዲህ ፓስፖርቷን ወስዶ መጨረሻ ላይ ይቅርታ ነው ያለችው ማለት ነው። እንዲያውም እሰሩልኝ ይዛችኋት ሂዱ ምናምን እስከ ማለት ድረስ ማለት ነው። አስባችሁታል? ጥፋት ቢኖርባትም ያንን ጥፋቷን ደግሞ በመነጋገር ነው እንጂ እሷን ፓስፖርት ስለወሰደ አይደለም። እሷን ፓስፖርት ስለወሰደ በእርግጥ ሱመያ ጋር ጓደኛ ሊሆኑ ይችላል፣ ያለችበትን ልታጥ ትችላለች፣ ሁሉን ነገር ልታጥ ትችላለች። ያን ነገር ደግሞ ፓስፖርት በመውሰድ ወይንም እሷን በማስፈራራት ወይንም ሌላ ነገር ችግር በመፍጠር አይደለም። ስለዚህ ያው ዛሬ በዚህ ሁኔታ መጥተዋል ማለት ነው። እንግዲህ ውድ ቤተሰብ
እንግዲህ ቀጣይ ቀን ደግሞ ሚሳኤል ይዘው እንደሚመጡ ተስፋ እናደርጋለን ማለት ነው። ውድ ቤተሰቦች ዛሬ እንግዲህ ወታደር ማዕት አፍሰዋል የመን ላይ ማለት ነው። እና ውድ ቤተሰብ ለዛሬው እዚህ ጋር ይበቃኛል ማለት ነው። ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትዘንኩ ማለት ነው። ውድ ቤተሰብ ለዛሬ እንግዲህ እዚህ ጋር ይበቃኛል። ሰላም አለይኩም ወራህመቱላሂ ወበረካቱ።